ሰላም ተማሪዎች እንዴት አላችሁ? ከዊንግ ዋን አካዳሚ የኬሚስትሪ ሪቪዥን ጥያቄዎች ካሁን የተማርናቸውን የኬሚስትሪ ዩኒቶች በቀሪ ጊዜያት ሪቫይዝ እናደርጋለን። እንግዲህ ከመጀመሪያው ዩኒት ነው የምንጀምረው ከ9ኛ ክፍል ዩኒት 1 እና ከ11ኛ ክፍል ስትራክቸር ኦፍ አተም ከሚለው ተነስተን በጥያቄዎች ሪቫይዝ እናደርጋለን። የመጀመሪያው ጥያቄ እንግዲህ መጀመሪያ ጥያቄውን ገለጻ ካደረግን በኋላ ወደ ምርጫዎቹ እንሄዳለን። መጀመሪያው ጥያቄ which statement best reflects the evolution from Dalton's atomic theory to the modern atomic theory and how does this evolution affect our understanding of the atom's fundamental nature? Okay, እንግዲህ structure of atoms እናወራ ሂስቶሪካል ዴቨሎፕመንቱ አራት ስቴጆች አሉት። እንደምታውቁት አራት ስቴጆች አሉት። የመጀመሪያው ዲሞክራተስ ነው፣ ሁለተኛው አርስቶትል ነው፣ then ሶስተኛው ላይ ስትመጣ ዳልተን፣ አራተኛው ላይ አሁን የምናውቀው ሞደርን አቶሚክ ቲዮሪ ናቸው። እነዚህ አራቱም ቲዮሪዎች ስለ ስትራክቸር ኦፍ ማተር የተለያየ አስተምሮ ነበራቸው። የመጀመሪያው ዲሞክራተስን ስናይ every matter is composed of a tiny particle which cannot be further divided. ዲሞክራተስ ሲያስተምር የነበረው ምንድነው? አንድን ሰብስታንስ ኮንቲኒስሊ ብሬክ ዳውን ብናደርግ መጨረሻ ልንከፋፍል የማንችለው ደረጃ ላይ እንደርሳለን። ያችን ታኒ ፓርቲክል ስሞለስት ፓርቲክል አተመስ ብሎ አልፎታል ዲሞክራተስ። ከተወሰኑ ዓመታት በኋላ ደግሞ የዚህ ሐሳብ ተቃራኒ ሆኖ የተነሳው ማን ነው? አርስቶትል ነው። አርስቶትል ደግሞ ምንድነው የሚለው? አተም የሚባል ነገር የለም፣ አተም ኢቭን ከሌላ ነገር ነው የተሰራው ብሎ ነበር ያስተምር የነበረው። ስለዚህ እንደ አርስቶትል ከሆነ አተምስ አር ዋት ኮንቲኒየስ ነው፣ there is no end point ማለት ነው፣ መጨረሻ የለውም ብሎ ነበር የሚያስተምረው። ዲሞክራተስ ደግሞ ዲስኮንቲኒየስ ነው፣ ወይም አንድ ማተር መጨረሻው ላይ መድረስ እንችላለን ነው። ዳልተን ላይ ስንመጣ እነዚህ የሁለቱ አንድ የሚያደርጋቸው መጀመሪያዎቹ ፓርቲክል ቲዮሪ ነው የሚባሉት። በነገራችን ላይ አንድ የሚያደርጋቸው ነገር ምንድነው? ምንም አይነት ኤክስፐሪመንታል ኤቪደንስ እና ሳይንቲፊክ ወይም ደግሞ እነዚህ ሎጂካል ሎውስ የምንላቸው ኬሚካል ሪአክሽን ሲከናወን ኮንሲደር የምናደርጋቸው ሶስት ሎዎች አሉ አይደል? ላው ኦፍ ኮንዘርቬሽን ኦፍ ማስ፣ ላው ኦፍ መልቲፕል ፕሮፖርሽን እና ላው ኦፍ ዴፊኒት ፕሮፖርሽን። እነሱን ኮንሲደር አላደረጉም። ስለዚህ ፐርሰናል ቲንኪንግ ኤንድ ሪዝኒንግ ናቸው የመጀመሪያዎቹ ቲዮሪዎቹ። ወደ ዲሞክራተስ እና ወደ ዳልተን እና ሞደርን ላይ ስንመጣ ግን ዳልተን አቶሚክ ቲዮሪ ሳማት ሳይንቲፊክ አቶሚክ ቲዮሪ መነሻው ነው። ሳይንቲፊክ አቶሚክ ቲዮሪ መነሻ ነው። ምክንያቱም ዳልተን ኮንሲደር the logical laws during a chemical reaction። አንድ ኬሚካል ሪአክሽን ሲከናወን ያሉ ሎጂካል ሎዎች አሉ ቅድም የነገርኳችሁ፣ እነሱን ኮንሲደር ለማድረግ ሞክሯል። then የተወሰኑ ኤክስፐሪመንታል ኤቪደንሶችም ነበሩት። ስለዚህ ያለዛ መሰረት ዳልተን ያስቀመጣቸው ቤዚክ ስቴትመንቶች አሉ። በተመሳሳይ ሞደርን ላይ ደግሞ የዳልተን ሀሳብ ላይ ተነስቶ ሌሎች ሳይንቲስቶች የዳልተንን ደካማ ጎኖች በመሙላት ምን የሚል ቲዮሪ በመጨረሻው ተዘጋጅቷል? ሞደርን አቶሚክ ቲዮሪ ተዘጋጅቷል። ስለዚህ አሁን ጥያቄያችን ስንመጣ which statement best reflects the evolution from Dalton atomic theory to the modern atomic theory and how does this evolution affect our understanding ስለ fundamental nature of atoms እንዴት ነው ይሄ ነገር አፌክት የሚያደርግልን ነው። የመጀመሪያው Dalton's concept of indivisible atom remains unchanged. Modern theory merely adds subatomic particle without altering the core idea of atomic indivisibility. ኦኬ፣ ጥያቄ ቁጥር 1 የሚለው ምንድነው? ዳልተን አተምስ አር ኢንዲቪዚብል ይላል። ይሄ ሐሳብ ሪሜይን አንቼንጅድ፣ ሞደርን ላይም ይሄ ሐሳብ ተቀባይነት አለው ነው እያለን ያለው። ኦኬ፣ እንግዲህ ዳልተን ላይ ከተቀመጡ 5-6 ስቴትመንቶች ውስጥ አንዱ አተምስ አር ኢንዲቪዚብል የሚለው ነው። ነገር ግን ሞደርን ላይ ስንመጣ አተም it is divisible. ስለዚህ ኢንዲቪዚቢሊቲ የሚለውን ሐሳብ ሞደርን ተቀብሎታል ነው የሚለን። it is false ማለት ነው። ፎልስ የሆነበትን ሐሳብ ነው አንዱ መረዳት ያለባቸው። ስለዚህ yes ዳልተን ኢንዲቪዚቢሊቲ ያራምዳል። ሞደርን ላይ ስንመጣ ግን አተም ወደ ሰብ አቶሚክ ፓርቲክሎች ዲቪዚብል ናቸው። ወደ ሶስቱ ሰብ አቶሚክ ፓርቲክሎች ወደ ኤሌክትሮን፣ ፕሮቶን እና ኒውትሮን ማለት ነው። ሌላው ዳልተን ቲዮሪ is entirely replaced by modern theory which dismiss all of Dalton postulate as incorrect and introduce a completely new atomic concept. Okay, ዳልተን ቲዮሪ ሙሉ በሙሉ በሞደርን ሪፕለስ ተደርጓል ነው። ሪፕለስ ሲደረግ ደግሞ የዳልተን ፖስቱሌቶች ኢንኮሬክት ናቸው፣ ሌላ አዲስ አቶሚክ ኮንሴፕት በማስገባት ነው ይላል። it is false ምክንያቱም የዳልተን አቶሚክ ቲዮሪዎች ሪፕለስ የተደረጉ አሉ፣ ነገር ግን ሙሉ በሙሉ ምን አልሆኑም፣ ዲስሚስ አልተደረጉም ወይም ደግሞ አልተወገዱ። ለዛም እኮ ነው ጆን ዳልተን ለሞደርን አቶሚክ ቲዮሪ ፋዘር ኦፍ ሞደርን አቶሚክ ቲዮሪ እየተባለ ይጠራል። ለምን? አብዛኞቹ የዳልተን አስተምሮዎች ሞደርን ጋር ምን ስለነበራቸው ነው? አክሴፕታንስ ስለነበራቸው ማለት ነው። አክሴፕታንስ ስለነበራቸው
ምን ተብሎ ይጠራል? the father of modern atomic theory ተብሎ ይጠራል። ስለዚህ ጋር ሙሉ በሙሉ ዲስሚስ ተደርገዋል ወይም ደግሞ ተወግደዋል የሚለው ሐሳብ ፎልስ ያደርገዋል። ሲ ላይ ስንመጣ modern theory expanded upon Dalton's correcting inaccuracy like the indivisibility of atoms and incorporating isotopes while still upholding the significance of atoms in a chemical reaction. okay ሞደርን ቲዮሪ ኤክስፓንድ አድርጓል። የማን? የዳልተንን። ያው እንዳልኳችሁ ዳልተን ፋዘር ኦፍ ሞደርን አቶሚክ ቲዮሪ ተብሏል። ስለዚህ የዳልተን ሀሳቦች መነሻ ናቸው ለማን? ለሞደርን። ስለዚህ ኤክስፓንድ ሲያደርግ ደግሞ ምን በማድረግ ነው? ኢናኩሬት የነበሩትን ወይም ኢናኩሬሲ የነበረባቸውን ምን በማድረግ? ኮሬክት በማድረግ በማስተካከል ላይክ እነማን ነበሩ ከዳልተን አቶሚክ ቲዮሪ ተቀባይነት የሌላቸው ወይም ሞደርን ላይ ኮሬክት የተደረጉት? አንደኛው ኢንዲቪዚቢሊቲ የሚለው በምን ተጠቅቷል? ዲቪዚብል በሚለው። ሌላው ደግሞ ዳልተን አይዞቶፖችን ኮንሲደር አላረገም ነበር። ሞደርን ላይ ስንመጣ ደግሞ አይዞቶፖች ኮንሲደር ተደርገዋል። እነዚህ አተሞች ደግሞ ኬሚካል ሪአክሽን ላይ ያው ኢንቮልቭ ያደርጋሉ። ስለዚህ it is what ትሩ ማለት ነው። both theories are identical in their postulate with modern theory only providing more precise measurement of atomic mass and size without changing the underlying principle. okay both theories are identical ነው። ሁለቱም ቲዮሪዎች አይደንቲካል ናቸው ነው። ሙሉ በሙሉ አይደንቲካል አይደሉም። እንዳልኳችሁ ከዳልተን ላይ ሞደርን ብዙዎቹን ሀሳቦች ወስዷል እንጂ 100% they are not identical ቲዮሪዎቹ። ስለዚህ እዚህ ቲዮሪ ላይ እዚህ ጥያቄ ላይ ምርጫ ሲ is the correct answer። ምርጫ ሲ ትክክለኛው መልስ ይሆናል ማለት ነው። እንግዲህ በዚህ ላይ ማየት ያለባችሁ በዳልተን ስር የተቀመጡ ሀሳቦች ለምሳሌ ማንኛውም ማተር የተሰራው ከስሞለስት ፓርቲክል አተም ከሚባል ነው። ይሄ አተም ደግሞ ኢንዲቪዚብል ነው። ሌላው አተሞች ሁለት ወይም ከዚያ በላይ የሆኑ አተሞች ኮምባይን በማድረግ አንድ ኬሚካል ኮምፓውንድ ፎርም ያደርጋሉ። ኢን ስሞል ሆል ነምበር ሬሾ። እነዚህ ሀሳቦች አሉ ሞደርን ላይ ዳልተን ላይ የተቀመጡ። እነዚህ ሀሳቦች ደግሞ ሙሉ በሙሉ አይደለም ወዴት የሄዱት? ወደ ሞደርን አቶሚክ ቲዮሪ የሄዱት ሞዲፋይ ሆኗል። በዋነኛነት ሁለቱን ሀሳቦች መያዝ ነው። እነዚህ ሁለት ሀሳቦች ማለት አንዱ አተሞች ኢንዲቪዚብል ናቸው የሚለው ዲቪዚብል በሚል ተተክቷል። አይዞቶፖችን ዳልተን አያውቅም ነበር። ሞደርን ላይ ስንመጣ ስለ አይዞቶፖች ተነግሯል ማለት ነው። ጥያቄ ቁጥር 2 considering the cathode ray experiment how did J.J. Thomson's finding most directly challenge and refine Dalton atomic theory? እንግዲህ እንደምታውቁት እዚህ ዩኒት ላይ አሁንም 3 ኤክስፐሪመንታል አክቲቪቲዎችን አይተን መተናል። ከነዚህ ከሶስቱ ኤክስፐሪመንታል አክቲቪቲዎች ውስጥ አንዱ ማን ነው? ካቶድ ሬይ ኤክስፐሪመንት ነው። ይሄ ካቶድ ሬይ ኤክስፐሪመንት ደግሞ መጀመሪያ ፐርፎርም የተደረገው በዊሊያም ኩርክ ሲሆን ከዛ በኋላ ግን በማን ነው የተሰራው? ማን የተጠቀመበት? ጄጄ ቶምሶን ነው እነዚህን ካቶድ ሬይ ኤክስፐሪመንት። ስለዚህ ጥያቄያችሁ የሚለው ካቶድ ሬይ ኤክስፐሪመንትን ኮንሲደር በማድረግ how did J.J. Thomson finding most directly challenge and refine Dalton atomic theory? እንግዲህ ዳልተን ላይ ከተቀመጡት ሀሳቦች ውስጥ አንዱ atoms are what indivisible የሚል ነበር። ነገር ግን አተሞች ዲቪዚብል መሆናቸውን የታወቀውና ወደ ሞደርን አቶሚክ ቲዮሪ መሸጋገሪያ የሆነው ለመጀመሪያ ጊዜ ኤሌክትሮኖች ዲስከቨር በመደረጋቸው ምክንያት ነው። መጀመሪያ ኤሌክትሮን ባይባሉም እንኳን ካቶድ ሬይ ኤክስፐሪመንት ላይ ካቶድ ሬይ በሚል ዊሊያም ኩርክ ይጠራቸው ነበር። በኋላ ጄጄ ቶምሶን ፕሮፐርቲያቸውን አጥንቷል። ፕሮፐርቲያቸውን ካጠና በኋላ ኤሌክትሮን የሚል ስያሜ ሰይሞ አንዱ ፓርቲኩላር የአተም ኮንስቲትዩንት መሆናቸውን አረጋግጧል። ስለዚህ ጄጄ ቶምሶን ፋይንዲንግ የዳልተንን አቶሚክ ቲዮሪ እንዴት ነው ቻሌንጅ ያደረገው? የመጀመሪያው ቶምሶን ዲስከቨሪ ኦፍ ኤሌክትሮን ሰፖርትድ ዳልተንስ ቪው ኦፍ አተም አስ ሶሊድ ኢንዲቪዚብል ስፌር በት አድድ ዛት ዚስ ስፌር ኮንቴን ኔጌቲቭሊ ቻርጅድ ፓርቲክልስ። ኦኬ ቶምሶን ዲስከቨሪ ኤሌክትሮን ሰፖርትድ ዳልተን ቪው የዳልተንን ቪው ሰፖርት ያደርጋል። የዳልተን ቪው ምን ነበር? አተሞች ሶሊድ ኢንዲቪዚብል ስፌር ናቸው ብሎ ነው የተናገረው። ይሄን ሰፖርት ያደርጋል እንዴ? አያደርግም። ምክንያቱም አተም ዲቪዚብል መሆናቸውን ነው ያሳየው ቶምሶን ወርክስ necessitated revising Dalton's postulate of atomic indivisibility by demonstrating that atoms contain smaller negatively charged particles. ጄጄ ቶምሶን ምንድን ያደረገው? ሪቫይዝ ነው ያደረገው የዳልተን ፖስቱሌት። ምክንያቱም ዳልተን ኢንዲቪዚብል ብሎ ስለነበረ ኢንዲቪዚብል አለመሆናቸውንና ከአተም ኮንስቲትዩንት ውስጥ
አንዱ ኔጌቲቭሊ ቻርጅድ የሆነ ፓርቲክል እንዳላቸው ጄጄ ቶምሰን ከስራው አረጋግጧል። የምታስታውሱት ከሆነ አሁንም ጄጄ ቶምሰን ኤክስፐሪመንት ላይ አንድ ቲዩብ አለ። እዛ ቲዩብ ላይ ምንድን ነው ያደረገው? አኖድና ካቶድ አስቀመጠ። ከዛ ሁለቱን ኮኔክት ካደረገ በኋላ ሃይ ቮልቴጅ ከረንት ሰፕላይ ሲያደርግ ከአኖድ ተነስተው ወደ ካቶድ የሚጓዙ ምኖች ነበሩ፣ ሬዎች ነበሩ። እነዚያ ሬዎች ምን አይነት ፕሮፐርቲ ያላቸው ብሎ የተለያየ ነገር በመጠቀም ለምሳሌ ፓዶሊል አስቀምጦ ፓርቲክል ኔቸር እንዳላቸው አረጋግጧል። መጀመሪያው ደግሞ ስትሬት እንደሚጓዙ አንድ ኦብጀክት ሲያስቀምጥ የዛን ኦብጀክት ካስትል ኦፍ ሻዶ ኦብዘርቭ አድርጓል። ሌላውን ካቶድና አኖድ ላይ በሚያልፉበት እነዚህ ካቶድ ሬዎቹ በሚያልፉበት ከሁለቱ ኤንድ ከአንደኛው ዳይሬክሽን ፖዚቲቭ ማግኔት በሌላኛው ኔጌቲቭ ቻርጅድ የሆነ ፕሌት ማግኔቲክ ማቴሪያል በማስቀመጥ ሬዎቹን ኦብዘርቭ ሲያደርግ እነዚህ ሬዎች ወደ ፖዚቲቭ ፕሌቱ ዲፍሌክት ሲያደርጉ አይቶ ከዛ በኋላ ኤሌክትሮን የሚል ስያሜ ሰይሟቸዋል። ሶስተኛው ቶምሰን ኤክስፐሪመንትስ ኮንፊርምድ ዳልተንስ ፖስቱሌት ባይ ፕሮቫይዲንግ ኤቪደንስስ ዛት ኦል አተምስ ኦፍ አን ኤሌመንት አር አይደንቲካል ኤንድ ሃቭ ዘ ሴም ማስ። ይህን ኮንፊርምድ አያደርግም የቶምሰን ኤክስፐሪመንት። እንዳልኳችሁ ቶምሰን የኤሌክትሮኖችን ፕሮፐርቲ ነው ያጠናው። ቾይስ ዲ ቶምሰንስ ፋይንዲንግ ሊድ ቱ ዘ ሪጀክሽን ኦፍ ዳልተን ቲዮሪ ፕሮፖዚንግ ዛት አተምስ አር ሞስትሊ ኢምፒቲ ስፔስ ዊዝ ደንስ ፖዚቲቭ ሴንተር። ስለ ደንስ ፖዚቲቭ ሴንተር አተም እንዳለው በቶምሰን ፔሪድ አይታወቅም። እሱ የት ነው የሚታወቀው? ረዘርፎርድ ጋር በኋላ እንሄዳለን፣ በሌላ ጥያቄ እናገኛለን፣ እዛ ላይ ነው። ስለዚህ ለዚህ ጥያቄ ትክክለኛው ምርጫ ቢ ይሆናል ማለት ነው። እንዳልኳችሁ የጄጄ ቶምሰን ካቶድ ሬይ ኤክስፐሪመንት እንዴት ነው የዳልተን አቶሚክ ቲዮሪን አስተምሮ ምን ያደረገው ቻሌንጅ ያደረገው ወይም ሊለውጠ የቻለው ሀሳቡ እዚህ ጋር ያለው ዳልተን አቶሚክ ቲዮሪ ላይ የምታውቁት አተም ኢንዲቪዚብል መሆኑ ነው። ቶምሰን ላይ ስንመጣ ግን ለመጀመሪያ ጊዜ አተም ዲቪዚብል መሆኑን ያሳየ ኤክስፐሪመንታል አክቲቪቲ ነው። ጥያቄ ቁጥር 3 ኢን ራዘርፎርድስ ጎልድ ፎይል ኤክስፐሪመንት። እንግዲህ እንደነገርኳችሁ 3 ኤክስፐሪመንቶች አሉ። ሁለተኛው ኤክስፐሪመንት ነው ራዘርፎርድስ ጎልድ ፎይል ኤክስፐሪመንት። አንኤክስፔክትድ ዲፍሌክሽን of alpha particle lead to the revolutionary model of atom. How did this deflection specifically alter our understanding of the distribution of mass and charge within an atom? Okay, zero gold foil experiment ላይ እንግዲህ ምንድነው የተደረገው? ራዘርፎርድ እና ከሱ ጋር አብረው የሰሩ ሳይንቲስቶች አሉ። መጨረሻ ራዘርፎርድ ስለሆነ ኮንክሉዥን ያደረገው በሱ ነው የምንጠራው። አንድ ጎልድ ፎይል ወሰደ። እዚህ ጎልድ ፎይል ላይ አልፋ ፓርቲክሎችን ለቀቃቸው። ስለዚህ እነዚህን አልፋ ፓርቲክሎች ከመልቀቃቸው በፊት እሱና ጓደኞቹ ያስቡ የነበረው ምንድነው? እነዚህ አልፋ ፓርቲክሎች ያለምንም ዲፍሌክሽን ይሄን ጎልድ ፎይል እያለፉት ይሄዳሉ የሚል እሳቤ ነበራቸው። ለምን? እዚህ አተም ላይ ያሉት ፖዚቲቭ ቻርጅ እና የማሱ ዩኒፎርም ዲስትሪቢዩሽን አላቸው ብለው አሲዩም ያደረጉ ስለነበረ ነው። ነገር ግን ፕራክቲካል ኤክስፐሪመንቱን ሲሰሩ ምንድነው ኦብዘርቭ ያደረጉት? አብዛኞቹ አልፈው ሄደዋል። ከዛ ላይ ምን ኮንክሉድ ያደረጉ? ኢምፒቲ ስፔስ መኖሩን። ከዛ ወደ ሴንተሩ እየቀረቡ ሲሄድ ደግሞ አተሞች ምን ማድረግ ጀመሩ? ዲፍሌክት ማድረግ ጀመሩ በተለያየ አንግል። ስለዚህ አልፋ ፓርቲክሎች ፖዚቲቭሊ ቻርጅ ናቸው። ዲፍሌክት የሚያደርጉ ከሆነ እዚህ ሴንተሩ ላይ አተሙ ሴንተር ላይ ተቀምጦ የእነሱን አቅጣጫ የሚያስቀይር ምን አለ ማለት ነው? ፖዚቲቭሊ ቻርጅድ የሆነ ሴንተር አለ ማለት ነው። ያንን ማሰብ ጀመረ። ያ ማን ነው ብሎ መጨረሻ ላይ ረዘርፎርድ ካጠና በኋላ ማን ብሎ ሰይሞታል? ኒውክለስ የሚል ስያሜ ሰጥቶታል። 3 ኮንክሉዥኖች አሉ የረዘርፎርድ ኮንክሉዥን። ከነዛ ውስጥ አሁን ጥያቄያችሁ ምንድነው የሚለው? አንኤክስፔክትድ ዲፍሌክሽን። መጀመሪያ ያስቡ የነበሩት እንዳልኳችሁ ምንም ዲፍሌክሽን አይኖራቸውም ያልፋሉ ነዋል፣ ግን ዲፍሌክት አደረጉባቸው። ስለዚህ ለዚህ ዲፍሌክሽን ምክንያቱ ምንድን ነው? ቾይስ ኤ the deflection confirmed that atoms have a uniform distribution of mass and charge as previously taught. ኦኬ መጀመሪያ ያስቡ የነበረው ይሄን ነበራል። ያ ቢሆን ኖሮ ዲፍሌክሽን አይኖርም ነበር። they revealed that atoms are mostly empty space with a small dense positively charged nucleus, contradicting the idea of uniform distribution. እነሱ ሀሳባቸው ዩኒፎርም ዲስትሪቢዩሽን ነው። ስለዚህ የዛ ዲስትሪቢዩሽን ተቃራኒ ሀሳብ ምንድን ነው ያገኙት? አተሞች አብዛኛው ክፍላቸው ኤምፒቲ ሆኖ ነገር ግን ስሞል ደንስ የሆነ ፖዚቲቭሊ ቻርጅድ ሴንተር አለው። ያንን ፖዚቲቭሊ ቻርጅድ ሴንተር ደግሞ ኒውክለስ ብሎ ሰይሟል። the result is indicated that atoms have a dense negatively charged nucleus surrounded by positively charged particles.
ኦኬ ይሄ የማን አስተምሮ ነው? አተምስ ሃቭ ደንስ ኔጌቲቭሊ ደንስ አይደለም፣ በእርግጥ ኔጌቲቭሊ ቻርጅድ ኒውክለስ ደግሞ ኔጌቲቭ ቻርጅድ አይደለም። እነዚህ ስቴትመንቶች አሁን አረፍተ ነገሩ ላይ ዋና ቃላት ነው የምታዩት። ደንስ ይላል። ማን ነው ደንሲቲው? ኒውክለሱ ነው። ኒውክለስ ደግሞ ምን አይነት ቻርጅ አለው? ፖዚቲቭ። እዚህ ጋር ኔጌቲቭ ነው የሚለው በቃ ኢትስ ፎልስ አይደል? ሀሳቡ ፎልስ የሚያደርገው መልጫው የማይሆንበትን መንገድ ማለት ነው። ሌላው the experiment showed that atoms are solid sphere with electrons evenly distributed throughout. solid sphere አይደለም እንደሱ እንደ ራዘርፎርድ አስተምሮ ማለት ነው። so the answer is B። ጥያቄ ቁጥር 4 ሚልከንስ ኦይል ድሮፕ ኤክስፐሪመንት። አራተኛው ጥያቄ ስለ ሚልከንስ ኦይል ድሮፕ ኤክስፐሪመንት ነው። አሁን ሶስቱን ኤክስፐሪመንቶች እግረ መንገዳቸው መያዝ አለባቸው። ጄጄ ቶምሶን ካቶድ ሬይ ኤክስፐሪመንት ይባላል። ራዘርፎርድ ጎልድ ፎይል ኤክስፐሪመንት ወይም ደግሞ አልፋ ፓርቲክል ስካተሪንግ ኤክስፐሪመንት እና ኦይል ድሮፕ ኤክስፐሪመንት። እያንዳንዳቸው ኤክስፐሪመንቶች ላይ ጉሉ ሀሳብ ምንድን ነው? አንደኛ ማን የተጠቀማቸው፣ እነዚህን በትክክል የተጠቀሟቸውን ግለሰቦች ማወቅ። ከዛ ቀጥሎ ደግሞ የኤክስፐሪመንቶቹ አውትካም ምንድን ነው ከኤክስፐሪመንቶቹ ኮንክሉድ የተደረገው የሚለውን መያዝ ነው የሚጠበቅባቸው። ሚልከን ኦይል ድሮፕ ኤክስፐሪመንት ደግሞ ማን ነው ስንል ሮበርት ሚልከን የሚባል የአሜሪካ ሳይንቲስት በ1909 ኤሌክትሮኖች ቻርጅ አላቸው። ይሄ ኮሎምቡን ቻርጅ ኦፍ ኤሌክትሮን በኮሎምብ ዲተርማይን ያደረገልን 1.6 ታይም 10 ፓወር ኦፍ ማይነስ 19 ዋት ኮሎምብ መሆኑን ያረጋገጠልን ሳይንቲስት ነው። ስለዚህ ኦይል ድሮፕ ኤክስፐሪመንት ስትባሉ ቻርጅ ኦፍ ኤሌክትሮን የሚለውን ኔጌቲቭ ወይም ፖዚቲቭ መሆናቸውን አለ ኮሎምቡን ነው የምትወስኑት እዚህ ላይ። ስለዚህ ሚልከንስ ኦይል ድሮፕ ኤክስፐሪመንት ዋዝ ክሩሻሊ ኢን ዲተርማይኒንግ ኤ ፋንዳሜንታል ፕሮፐርቲ ኦፍ ዘ ኤሌክትሮን። ሃው ዲድ ዚስ ኤክስፐሪመንት ሪፋይን አወር አንደርስታንዲንግ ኦፍ አቶሚክ ስትራክቸር ቢዮንድ ቶምሰንስ ቻርጅ ቱ ማስ ሬሾ። እንግዲህ ጄጄ ቶምሰን ዲተርማይን ካደረጋቸው ፕሮፐርቲዎች ውስጥ አንዱ ቻርጅ ቱ ማስ ሬሾ ነው። ቻርጅ ቱ ማስ ሬሾ ኦፍ የኤሌክትሮኖችን አስቀምጧል። ስለዚህ ከዚህ ጋር እንዴት ነው የሮበርት ሚልከን ኤክስፐሪመንት ምን የሚሆነው ሪፋይን ያደረገው? ስለዚህ ኢት ዲተርማይንድ ዘ ማስ ኦፍ ኤሌክትሮን ኮንፊርሚንግ ቶምሰንስ ሞዴል ኦፍ ዘ አተም። ማስ ኦፍ ኤሌክትሮን ዲተርማይን በማድረግ ኢት ሜጀርድ ዘ ኤሌክትሮንስ ቻርጅ allowing for the calculation of its mass and further defined its role in the atoms. okay የመጀመሪያው it determined the mass of electron ነው confirming Thomson's model of the atom. mass of electron determine በማድረግ አይደለም። it measured charges of electron። እንግዲህ ሮበርት ሚልከን ምንድነው ሜጀር ያደረገው? charge of electron ነው። mass of electron ከየት ነው የመጣው? ሁለቱን ኮምባይን በማድረግ ነው። charge to mass ratio የቶምሶንን እና የሮበርት ሚልከንን እነዚህ ሁለቱን ኮምባይን በማድረግ የኤሌክትሮኑን ምንስ ዲተርማይን ተደርጓል? ማሱ ዲተርማይን ተደርጓል። ሲላይ ስንመጣ it proved that electrons are negatively charged particles። negatively charged particle መሆናቸው ሮበርት ሚልከን አይደለም ፕሩቭ ያደረጋልን። ማን ነው ይሄን ፕሩቭ ያደረጋልን? ጄጄ ቶምሶን ነው። ጄጄ ቶምሶን ማግኔት ወይም ደግሞ ማግኔቲክ ፊልድ ወይም ኤሌክትሪክ ፊልድ አፕላይ በማድረግ ጄጄ ቶምሶን ነው የነዚህን ዲተርማይን ያደረጋልን። it calculated the electrons charge to mass ratio። ኤሌክትሮን ቻርጅ ቱ ማስ ሬሾ አሁንም ጄጄ ቶምሶን ነው ዲተርማይን ያደረገው የካቶድ ሬው ላይ ያለው ማቴሪያሎችን በመቃየር ማለት ነው። ስለዚህ የአራተኛው ጥያቄ ትክክለኛው መልስ ማን ይሆናል? ቾይስ ቢ። ጥያቄ ቁጥር 5 አይዞቶፕ ቻሌንጅ ዋን ኦፍ ዳልተንስ ኦሪጂናል ፖስቱሌት። እንግዲህ ዳልተን ያስቀመጣቸው ቲዮሪዎች አሉ ቅድም የተነጋገርናቸው። ከነዛ ውስጥ አይዞቶፖች የትኛውን ነው የዳልተን አስተምሮ ነው ወይም ፖስቱሌት ነው ቻሌንጅ ያደረጉት የተቃወሙት? how do isotopes of an element differ and how is significant of this difference in understanding atomic mass? እነዚህ አይዞቶፖችስ ምን ማለት ነው? ኦኬ አይዞቶፕ የምንለው እንግዲህ atom of the same element that have what the same atomic number, proton, electron, chemical property but isotopes have different ምን አላቸው? ነምበር ኦፍ ኒውትሮን። ነምበር ኦፍ ኒውትሮናቸው የሚለያይ ከሆነ ማስ ነምበር ይለያያል። ምክንያቱም ማስ ነምበር ማለት ደግሞ ፕሮቶን ፕላስ ኒውትሮን ስለሆነ። ስለዚህ isotopes differ in their number of proton ይለናል። it is false. changing the atomic number and average atomic mass of the element። በቃ እዚህ ጋር ይጀምራል። አይዞቶፖች ነምበር ኦፍ ፕሮቶናቸው ተመሳሳይ ነው። isotopes vary in their number of electron። በኤሌክትሮን ቁጥራቸው ይለያያሉ። አይለያዩም። it is also false. affecting the chemical property and change of the element።
isotopes have different number of neutron ይሄ ስቴትመንቱ ትሩ ነው እዚህ ጋር እስከዚህ ያለው which alter the mass number okay mass number and contribute to the average atomic mass of the element isotopes have the same number of neutron isotope የተለያየ ነው አሁን በቃ እዚህ ጋር ነው እዚህኛው ላይ የተለያየና እዚህ አቶሚክ ነምበር ፕሮቶን ኤሌክትሮን ናቸው ተመሳሳይ ነው ነምበር ኦፍ ኒውትሮን ናቸው ምንድነው የተለያየ ነው ስለዚህ isotopes have different number of neutron number of neutron ሲለያይ ደግሞ በዛው ማን ይለያያል ማስ ነምበር ምክንያቱም ፕሮቶን ፕላስ ምንድነው ኒውትሮን ነው ማስ ነምበር ማለት ይሄ ፖዚቲቭሊ ቻርጅድ ነው ስለዚህ ምን አሁን ቻሌንጅ አደረገ ማለት ነው ዳልተን አቶሚክ ቲዮሪ ላይ atom of the same element are identical in mass የሚለውን they may not be what identical ምሳሌ አሁን ናይትሮጂን 714 እና ናይትሮጂን 715 ቢሰጠን እነዚህ ሁለቱ ምን አላቸው የተለያየ ማስ ነምበር አላቸው የተለያየ ኒውትሮንም አላቸው እዚህ ጋር ኒውትሮኑ 7 ነው እዚህኛው ላይ ኒውትሮኑ 8 ነው ከዛ ውጭ አቶሚክ ነምበር ነምበር ኦፍ ፕሮቶን ኤሌክትሮን ኬሚካል ፕሮፐርቲያቸው ነው ተመሳሳይ ነው ስለዚህ እንደ ዳልተን ቲዮሪ ግን እነዚህ ሁለቱ ምን ነበሩ አይደንቲካል ኢን ማስ ነበሩ በሱ አስተምሩ ግን they may not be identical due to the existence of isotope okay ጥያቄ ቁጥር 6 considering the properties of cathode ray እንግዲህ ካቶድ ሬይ ኤክስፐሪመንት ላይ ካቶድ ሬዮቹን ፕሮፐርቲ ጄጄ ቶምሰን አጥንቷል ስለዚህ እነዛ ፕሮፐርቲዎች እነማን ናቸው 1 2 3 4 ብለን ያስቀመጥናቸው ስትሬት ላይን ይሄዳሉ ፓርቲክል ኔቸር አላቸው ኔጌቲቭሊ ቻርጅድ ናቸው ከዛ ቻርጅ ቱ ማስ ሬሾ ዲተርማይን አድርጓል እነዚህን አራቱ ፕሮፐርቲዎች which of the following best explain how these properties contradict Dalton initial atomic theory ከዳልተን ኢኒሻል አቶሚክ ቲዮሪ ጋር ኮንትራዲክት የሚያደርጉበት the fact that cathode rays travel in straight line contradict Dalton's idea that atoms are in constant motion ዳልተን አሁን ስለ እንቅስቃሴ ያለው ነገር የለም አንድ ሶሊድ ስፌር የሆነ ፓርቲክል ነው አለ እንጂ አተምን ስለ ፓርቲክሎቹ እንቅስቃሴ የሚያወራው ነገር የለም the deflection of cathode rays by magnetic field disprove Dalton's postulate that atoms are አተሞች ኢንዲቪዚብል መሆናቸው ዳልተን አስተምሯል ኢንዲቪዚብል ናቸው ብሎ ግን ዲስፕሩቭ የተደረጉት በዲፍሌክሽኑ አማካኝነት አይደለም በዲፍሌክሽኑ አማካኝነት ወይም ከዚህ ኦብዘርቬሽን ምንድነው ኮንክሉድ ያደረገው ጄጄ ቶምሰን ኔጌቲቭሊ ቻርጅድ መሆናቸውን ነው ካቶድ ሬዮቹ the ability of cathode rays to move a paddle wheel supported Dalton's theory that atoms have mass አተሞች አይደለም እነዛ ካቶድ ሬዮች ፓድል ሮቴት በማድረጋቸው ምክንያት ኤሌክትሮኖች ማስ እንዳላቸው ነው የተረጋገጠበት the negative charge of cathode rays challenges Dalton's concept of atoms as indivisible and neutral the negative charged cathode ray negatively charged መሆናቸው ካቶድ ሬዮቹ እነዛ ነገሮች ምን ቻሌንጅ አድርገዋል ዳልተን ኮንሴፕት ኦፍ አተምስ አስ ኢንዲቪዚብል ኤንድ ኒውትራል አተሞች አሁን ኢንዲቪዚብል ናቸው ከዛ ኒውትራል ናቸው እንደ ዳልተን ግን ኤሌክትሮኖች የሚባሉ ወይም ደግሞ ኔጌቲቭሊ ቻርጅድ የሆኑ ፓርቲክሎች እንዳሉ ሶም ሲያረጋግጥ ስለዚህ ማን ነው ኒውትራል እንዲሆኑ ያደረጋቸው ሌላ ነገር አለ ማለት ነው ስለ እነሱ ነገር የሚያስቀምጠው ነገር የለም ጥያቄ ቁጥር 7 Rutherford's model of atom while groundbreaking left some questions unanswered what key aspect of atomic behavior could it not explain leading the further development in atomic theory እንግዲህ የሰባተኛው ጥያቄ ላይ ስንመጣ ራዘርፎርድ አሁንም 5 ሞዴሎች አሉ አይደል ከዳልተን እስከ ድረስ እስከ ኳንተም ድረስ ዳልተን አቶሚክ ቲዮሪ አለ ወይም ዳልተን አቶሚክ ሞዴል አለ ቶምሰን አቶሚክ ሞዴል አለ ራዘርፎርድ አቶሚክ ሞዴል አለን ከዛ ቦር አለ መጨረሻ ላይ ማን አለ ኳንተም ሜካኒካል ሞዴል አለ ስለዚህ Rutherford model of atom while groundbreaking left some question answered what key aspect of the atomic behavior could it not explain leading to the further development of atomic theory ምን ይዞ ነው እሱ ወደሚቀጥለው የተሸጋገረው Rutherford's model could not explain the existence of isotope isotope existence explain አያደርግም ነው Rutherford model it failed to account for the chemical properties of the element failed አድርጓል ማን ላይ chemical properties of element ላይ
It did not detail the arrangement and the behavior of electron around the nucleus. ኦኬ አሁን እዚህ ላይ ስትመጡ ረዘርፎርድ ምንድን ነው ያስቀመጠው? አተም አለች። እዛች አተም ላይ ሴንትራል ፓርቱ ኒኩለስ እንደሆነ ረዘርፎርድ አውቋል። ከዛ ከኒኩለሱ ውጪ ኤሌክትሮኖቹ ሪቮልቭ ያደርጋሉ። ነገር ግን እሱ ያልመለሰው አሁን ጥያቄው እዚህ ጋር ያለው ዋናው ጥያቄ ምንድን ነው? ረዘርፎርድ ምን አቅቶት ነው ወይም ደግሞ ምን ሊሚቴሽን ኖሮት ነው ወደሚቀጥለው ወደ ቦር ሞዴል የሄደው ወደ ቦር አቶሚክ ሞዴል የተሸጋገረው? እሱ ጋር ያልተመለሰ ምን ኖሮ ነው? አንዱ የማያውቀው ነገር ረዘርፎርድ ያላረጋገጠው ምንድን ነው? ኤሌክትሮኖች ከኒኩለሱ ውጭ ሪቮልቭ ያደርጋሉ። ነገር ግን how they are arranged የሚለውን ነገር አልተናገረም። it did not detail the arrangement of the electrons ስለ ኤሌክትሮኖቹ አሬንጅመንት ከኒኩለሱ ውጭ ሪቮልቭ ያደርጋሉ የሚል ሀሳብ አስቀመጠ እንጂ ከኒኩለሱ ውጭ እንዴት ነው አሬንጅ የተደረጉት? ለምሳሌ ቦር ላይ ስንመጣ ኤሌክትሮኖች የት ናቸው? ሰርኩላር ፓዙ ላይ ናቸው፣ ፓርቲክል ኔቸር ስላላቸው። ኳንተም ሜካኒካል ሞዴል ላይ ስትመጡስ ኤግዛክት ፖዚሽኑ መናገር አንችልም። ነገር ግን ፕሮባቢሊቲ ፋይንዲንግ ሪጅን ወይም ደግሞ ኦርቢታሉን እንናገራለን። ለምን? ዌቭ ኔቸርም ስላላቸው። ስለ እነዚህ ነገሮች ረዘርፎርድ ጋር አልተነሱም። ስለዚህ የነበረበት ሊሚቴሽን እሱ ነው። ኢት ኩድ ኖት ፕሪዲክት ዘ ማስ ኦፍ ኒውትሮን፣ ስለ ማስ ኦፍ ኒውትሮን ፕሪዲክት አለማድረጉ አይደለም። ስለዚህ ረዘርፎርድ ወደ ቦር እንዲሸጋገር ያደረገው የኤሌክትሮኖቹን አሬንጅመንት ስላላስቀመጠ ነው። ጥያቄ ቁጥር 8 እንግዲህ ደግሞ ጄምስ ቻድዊክ የሚባል ሌላ ሳይንቲስት አለ። who discovered what? Neutron. Refined Rutherford's atomic model and contribute to a more complete understanding of atomic mass. እንግዲህ የአተሞች አቶሚክ ማስ ኮምፕሊት እንዲሆን ያደረገው የጄምስ ቻድዊክ ኒውትሮኑን ዲስከቨር ማድረግ ነው። ስለዚህ ጄምስ ቻድዊክ ደግሞ ምንድን ነው የጠቀመው? ቤርሊን ፎይል ተጠቀመ። ከዛ አሁንም አልፋ ፓርቲክሎችን ነው የለቀቀው እዚህ ላይ። እዛ ኦብዘርቭ ካደረገ በኋላ ግን ሴንትራል ፓርቱ ላይ ኒኩለስ ውስጥ ከፕሮቶን ጋር ተመሳሳይ ማስ ያለው ነገር ግን ቻርጅ ለስ የሆነ ፓርቲክል እንዳለ አረጋገጠ። ያንን ፓርቲክል ነው ምን ብሎ የጠራው? ኒውትሮን ብሎ የጠራው ጄምስ ቻድዊክ። ስለዚህ ቻድዊክስ ዲስከቨሪ ሊድ ቱ ዘ አንደርስታንዲንግ ዛት ኒውትሮን ኮንትሪቢዩት ቱ ዘ አቶሚክ ነምበር። ለአቶሚክ ነምበር ሳይሆን ለማን ነው? ለአቶሚክ ማስ ነው ወይም ለማስ ነምበር ነው። It explains that neutrons along with proton account for most of the atom's mass, resolving discrepancy in atomic mass calculation. It showed that neutrons are negative charged alum. ስለዚህ መልስ የማይሆንበት ምክንያት ይሄ ነው። It provides that neutrons are involved in chemical bonding ላይ ማን ነው ኢንቮልቭ የሚያደርገው? ኤሌክትሮኖች ብቻ ናቸው። ከእነሱም ደግሞ ባላንስ ኤሌክትሮኖች ናቸው። ኔጌቲቭ ቻርጅድ ኤሌክትሮኖች ናቸው። አሁንም እዚህ ጋር ምን ብለናል? ለዚህኛው ኮንትሪቢሽን የላቸው። ስለዚህ ምንድነው ያበረከተው ጄምስ ቻድዊክ? ከፕሮቶን ጋራ ሁለቱን በመደመር ምን እናደርጋለን? አቶሚክ ማስ። ምክንያቱም አቶሚክ ማስ እና ማስ ነምበር ኦልሞስት ምንድን ናቸው? ተመሳሳይ ናቸው። ስለዚህ ለአቶሚክ ማስ ካልኩሌሽን ማን ተጠቅሟል? ኒውትሮንን ተጠቅሟል ማለት ነው። ዘ አንሰር ኢዝ ቢ። ጥያቄ ቁጥር 9 Considering the concept of isotopes, how does the atomic mass of an element relate to the mass of its constituent isotopes, and why is this significantly in chemistry? Okay, the atomic mass is the simplest average of all isotopes, giving each isotopes equal weight in determining the element's property. Okay, equal weight ላይሆን ይችላል። The atomic mass is a weighted average of the isotopes mass. እያንዳንዱ አይዞቶፕ የራሱ ማስ አለ፣ የእሱን አቨሬጅ ሪፍሌክቲንግ ዜር ናቹራል አባንዳንስ፣ እያንዳንዱ በምን ያክል አባንዳንስ ነው አይዞቶፖች የሚኖሩት፣ ኤንድ ኢንፍሉዌንሲንግ ዘ ኤሌመንትስ ኬሚካል ቢሄቪየር። ዘ አቶሚክ ማስ ኢዝ ኢኳል ቱ ዘ ማስ ኦፍ ዘ ሞስት ስቴብል አይዞቶፕስ ሪጋርዲንግ ዘ አዘርስ አይዞቶፕስ ማስ። ያኛውን ዲስሪጋርድ በማድረግ አይደለም። ዘ አቶሚክ ማስ ቫሪስ ግሬትሊ ዲፔንዲንግ ኦን ዘ ጂኦግራፊካል ሎኬሽን ኦፍ ዘ ኤሌመንትስ። ጥያቄ ቁጥር 9 ላይ በጂኦግራፊካል ሎኬሽኑም አይደለም ዲተርማይን የሚደረገው። ኢዝ ቢ አይዞቶፖች ላይ ማሱ ምንድን ነው? የአይዞቶፖቹ አቨሬጅ አቶሚክ ማስ ኦቨር ዋት ኢት ኢዝ አባንዳንስ ኢን ኔቸር የሚገኙበት ፐርሰንቴጅ ነው። ጥያቄ ቁጥር 10 ኢን ዋት ዌይ ዲድ ዘ ኮሙሌቲቭ ዲስከቨሪ ኦፍ ሰብአቶሚክ ፓርቲክልስ ሞዲፋይ ኤንድ ኤክስፓንድ አፖን ዳልተንስ። እንግዲህ እንዳጠቃላይ እንግዲህ ሶስቱም አቶሚክ
ሰባቶሚክ ፓርቲክሎች ዲስከቨር ተደረጓል። ኤሌክትሮን ዲስከቨር ተደረገ በጄጄ ቶምሶን፣ ፕሮቶን ዲስከቨር ተደርጓል፣ ኒውትሮን ዲስከቨር ተደርጓል። ከዛ በኋላ አሁን ኩሙሌቲቭ ዲስከቨሪ የሶስቱም ሰባቶሚክ ፓርቲክሎች ዲስከቨር በመሆን እንዴት ነው ኤክስፓንድ የሚያደርጉት የዳልተን አቶሚክ ቲዮሪ? they confirmed Dalton's theory in its entry proving atoms are ended indivisible አይደለም indivisible መሆናቸውን አለ they lead to the complete amendment of Dalton's theory replacing it with an entirely new concept of the atom. They refined Dalton's theory by demonstrating atoms are divisible. በቃ ሶስቱ ሰባቶሚክ ፓርቲክሎች እንዳጠቃላይ ዲስከቨር በመደረጋቸው ምክንያት የተረጋገጠው ነገር ወይም የዳልተን ቲዮሪ ላይ የተሰራው ነገር ምንድነው? እሱን ነው ሞዲፋይ ያደረጉት። አተም ኢንዲቪዚብል የነበረው ሀሳብ ምን ሆነ? ዲቪዚብል ሆነ። that the atoms of the same element can have even የአንድ አተም አይዞቶፖቹ ማለት ነው። አይዞቶፖቹ ካን ቫሪ ኢን ማስ በማስ ሊለያይ ይችላል። አይዞቶፒክ ለሆኑት በተለይ ማለት ነው። they showed Dalton's theory was partially correct but only applicable to gases. ጋዜስ ላይ ብቻ ነው applicable ነው የሚለን፣ ይሄ አይደለም። so the answer is choice C. ጥያቄ ቁጥር 11 how did Thomson cathode ray experiment provide critical evidence that atoms are not indivisible as Dalton proposed, and what was the nature of the particle he discovered? ኦልሬዲ አሁን ያየናቸው የመጣ ነው። ለመጀመሪያ ጊዜ አተሞች ዲቪዚብል መሆናቸው የተረጋገጠበት ኤክስፐሪመንት ነው ብለናል። የማን ኤክስፐሪመንት? የጄጄ ቶምሶን ኤክስፐሪመንት፣ ኤሌክትሮኑን በማረጋገጥ። ስለዚህ how did Thomson cathode ray experiment provide critical evidence የሆነው ለምንድን ነው? አተሞች ኢንዲቪዚብል አለመሆናቸውን። ቶምሶን ኤክስፐሪመንት showed atoms could be split into positive and negative ions። ወደ ኔጌቲቭ እና ወደ ፖዚቲቭ አዮን በመሆናቸው እንዴ? አይደለም። ቶምሶን ምንድን ነው ያረጋገጠው? ኤሌክትሮን የሚባል ሰባቶሚክ ፓርቲክል መኖሩን ነው። they revealed negatively charged particle or electron within atoms challenging Dalton's idea of what? Indivisibility። ይሄንን ቻሌንጅ አድርጓል በማወቁ፣ ኤሌክትሮን በማወቁ። they demonstrated that atoms contain neutron that disproving Dalton's theory። እሱ ኒውትሮንን አላረጋገጠም፣ ይሄ ፎልስ ያደርገዋል። they proved that atoms are mostly empty space contradicting Dalton solid sphere። empty space መሆናቸው ራዘርፎርድ ጋር ስንመጣ የምናገኘው ሀሳብ ነው። የዚህ ጥያቄ ምርጫ ቢ ይሆናል። እንግዲህ አብዛኞቹን ሀሳቦች ከላይ ስላነሳናቸው ከዚህ በኋላ ጥያቄ መደጋገሞች ስለሚኖሩ ማለት የሀሳብ መደጋገሞች ስለሚኖሩ ጥያቄዎችን እንትንላቸዋለን። ጥያቄ ቁጥር 12 Rutherford's gold foil experiment had a profound impact on our understanding of atomic structure. What was the most surprising outcome of this experiment? ቅድም ብያቸዋለሁ። ሶስቱም ኤክስፐሪመንቶች ላይ መያዝ ያለባቸው ማን ነው የተጠቀማቸው፣ አውትካማቸው ምንድን ነው። ስለዚህ አሁን የዚህ ጥያቄ what was the most surprising outcome of this experiment? የረዘርፎርድ ጎልድ ፎይል ኤክስፐሪመንት ምን ነበር አውትካሙ፣ ሰርፕራይዝ የተደረጉበት? how did it change the existing atomic model? ከሱ በፊት የነበረውንስ እንዴት ቀየረው? The most surprising outcome was that all alpha particles pass through the straight through, confirming that plumb bending model የት ነው ያለው? አሁን ማን የት እንዳለ መያዝ ነው። plumb bending model ከተነሳ ማን ነው ሊመጣላችሁ የሚችለው? ቶምሶን ነው። ቶምሶን ላይ ነው plumb bending model ያየ ነው። የራዘርፎርድ ምንድን ነው የምትባለው? ኒውክሊር ሞዴል ወይም ደግሞ ፕላናተሪ አተም ነው እየተባለች የምትጠራው። ምክንያቱም እሱ ሞዴሉን ከማን ጋር ነው ሪሌትድ ያደረገው? ከሶላር ሲስተም ጋር። ኒውክለሱን እንደ ፀሐይ፣ ከዛ ፕላኔቶችን እንደ ኤሌክትሮን በመቁጠር ማለት ነው። It was unexpected that some alpha particles were deflected at large angle leading to the nuclear model. ወደ ኒውክሊር ሞዴል ቅድም ያልኳችሁ። The unexpected result was that alpha particle gained mass. ማስ ጌይን አላደረጉም። ይሄ ፎርስ ያደርጋል። It was surprising that gold foil becomes radioactive. It is also false. So the answer is B. ምክንያቱም አልፋ ፓርቲክሎቹ ዲፍሌክትድ አድርገዋል በላርጅ አንግል። ከዛ በመነሳት ኒውክሊር ሞዴል የሚለውን ስያሜ አስቀምጧል። ጥያቄ ቁጥር 13 ሚልከንስ ኦይል ድሮፕ ኤክስፐሪመንት። ኦኬ ቅድሚያ እንዳየነው ሚልከንስ ኦይል ድሮፕ ኤክስፐሪመንት ፕሪሳይስሊ ሜዠርድ ፋንዳሜንታል ፕሮፐርቲ ኦፍ ኤሌክትሮን። ምንድነው ሚልከን ኦይል ድሮፕ ኤክስፐሪመንት የሰራው? ቻርጅ ኦፍ ኤሌክትሮን አይደል? ስለዚህ አሁን ብዙ ቅድም ኤክስፕሌን አድርጌዋለሁ። the mass of electron equal to its charge
ይሄንን እሱ አልሰራም። because it allowed that the use of Thomson charge to mass ratio to calculate the electron's mass. It directly gives the mass of electron ሁለቱን ኮምባይን በማድረግ ነው። ቻርጅ ቱ ማስ ሬሽዮ እና ማስ ኦፍ ኤሌክትሮን በመጠቀም ነው። ቻርጅ ቱ ማስ ሬሽዮ እና ቻርጅ ኦፍ ኤሌክትሮን በመጠቀም ነው ማስ ካልኩሌት የተደረገው። ኢት ዲተርማይን ዘ ቮሊዩም ኦፍ ኤሌክትሮን እሱ ዲተርማይን አላደረገም። ስለዚህ ኢት አላውድ ዘ ዩዝ ኦፍ ቶምሶንስ ቻርጅ ቱ ማስ ሬሽዮ ቱ ካልኩሌት ዘ ኤሌክትሮንስ ማስ። ሮበርት ሚልከን የጄጄ ቶምሶንን ቻርጅ ቱ ማስ ሬሽዮ እና የራሱን ቻርጅ ኦፍ ኤሌክትሮን ኮምባይን በማድረግ ማስን ካልኩሌት አድርጓል ብያቸዋለሁ ቅድም። so the answer is B. Isotopes of an element have a variation at the atomic level. How does this variation affect the element's atomic mass and chemical behavior? Isotope of an element have variation አለ በአቶሚክ ሌቭል ደረጃ ስናያቸው። ስለዚህ ይሄ አቶሚክ ቫሪዬሽን እንዴት ነው የኤሌመንቱን ማስና ኬሚካል ቢሄቪየር አፌክት ያደረገው? they change the atomic mass and chemical behavior significantly. ኦኬ ማሱን ልዩነት አላቸው፣ ነገር ግን ኬሚካል ቢሄቪየራቸው ተመሳሳይ ነው። ለምን? ኤሌክትሮናቸው ተመሳሳይ ስለሆነ። they alter the atomic mass but do not affect ኬሚካል ፕሮፐርቲውን አፌክት አያደርጉም። አይዞቶፖች ማሱን ነው አፌክት የሚያደርጉት። ይሄ ኬሚካል ፕሮፐርቲ አፌክት የሚደረገው ኤሌክትሮኑ ከተቀያየረ ብቻ ነው። ለአይዞቶፖች ደግሞ ኤሌክትሮናቸው ምንድን ነው? ተመሳሳይ ነው። they change the chemical behavior but not the atomic mass. አይዞቶፖች ኬሚካል ፕሮፐርቲውን ነው አፌክት ያደርጋሉ የሚለው ይሄም ፎልስ ይሆናል። they do not affect either atomic mass or chemical behavior። ሁለቱንም አፌክት አያደርጉም ይላል። ኬሚካል ቢሄቪየሩን አፌክት አያደርጉም፣ ነገር ግን ማሱን ምን ያደርጉታል? አፌክት ያደርጉታል። so the answer is B.